ይመስገን እኔን አይመለከተኝም። እናንተ አልቅሱ። አይ እኛንም አይመለከተንም። ሶሪ እንዴ ምን ነው አልቅሳችሁ ከጨረሳችኋል? ሶሪ ወይ እኛ እናለቅስም። አሁን እዚህ ነው ያበደ ኮንሰርት ያለው ጃንዋሪ 10 ላይ ሚካኤል በላይነህ፣ ፍቅር አዲስ፣ ዳዊት መለስ እና ሙሉቀን ታረቀኝ አንድ ላይ እኛ ላይ መጡም እንዴ ዩኬ ነው አንድ ላይ ነው የሚያቀርቡት። አሁን በቃ ዝም ብለህ ከዋና መስሪያ ቤት ጋር ነው ይህን ኮንሰርት የምትገባው። ፏ ትልበታለህ። ከዋና መስሪያ ቤት ማለት ይደር ከዋና መስሪያ ቤት ማለት ተንተንልን። ዋና መስሪያ ቤት ምን ማለት እንደሆነ አታውቂም? አላውቅም። ኦኬ ፍሬሽ ነገር። ዩኬ ግን ለንደን ላይ ብቻ ነው የሚዘጋጀው? ኧረ አለ ይዘጋጃል፣ አውትሳይድም ይዘጋጃል፣ ግን አብዛኛው ማንቸስተርም ይዘጋጃል። ማንቸስተር እኔ ማንቸስተርን ብቻ ነው የምወደው ከዩኬ። በቃ ይመች ያራዳል። እኔም አቢ ስላለ ማንቸስተርን ብቻ ነው የምወደው። እኔ አሁን እንግሊዝ ብሄድ ከማንቸስተር ውጭ የትም አልኖርም። በቃ እሱ ነው የሚያዋጣ። ገጠር ነው እኮ ዳንዬ፣ ማንቸስተር እኮ ገጠር ነው። ለንደን ይሻላል። እኔ ከልጅነት ሙለርን ላናድደው እኮ ከፍራንክፈርት ይሻላል። አይ ለንደን ይሻላል ዳኒ፣ ተው እባክህ። ኧረ እኔ ለንደንን አልወዳትም። አይ ማንቸስተር ከመጣችሁ እኔ አለው ዶክተር አለ የሆነ የሚንከባከባችሁ ሰው አታጡ። ከዛ በኋላ በቃ አሪፍ ሰው ነው ያለው። እኔ አሁን ከእንግሊዝ ከማንቸስተር ውጭ እዚሁ ጀርመን ይሻለኛል። አስተለጠፍ ከኖርኩ ማንቸስተር ብኖር ደስ ይለኛል። የሰው ልጅ ከኖረ ዩኬ ውስጥ ማንቸስተር ይኖር። ታምራለች ከተማ ወይስ ምንድን ነው? እዚያ ያለው ገጠር ነው ፋኒዬ፣ ገጠር ነው። ገጠር ምንም የለም። አይተሽዋል ወይ? ባላየውስ? አንተ ደግሞ ባላየውስ? ፋኒ እኛ አትሊስት ቢያንስ መንገድ ላይ ሽንታችንን አንሸናም እንደ ፍራንክፈርት እንትና እናደርግም። የሆነ ፍራንክፈርት መንገድ ላይ ይሸናሉ እንዴ? ኧረ በመድኃኒዓለም እንዳለ ግማ እንዴ ሰፈሩ ፍራንክፈርት እንኳን ይሸናል። ሌላ ግን ጀርመን ሌላ ከተማ የለም እንደዚህ። ከእንግሊዝ እንደውም ቆሻሻ ነው ከጀርመን አንጻር። እናንተ ሲጀመር ባኖፉን ምን አስኬዳችሁ? የሚሽናበት ቦታ የማንቼ ነኝ፣ የማንቼ ደጋፊ። እኔ ምን አውቃለሁ? እኔ ሀገሩን አውቀዋለሁ። ኢንግላንድ ግን ቆሻሻ ነው። ሞር ኢንግላንድ ቆሻሻ ነው እንዴ? ልጄ ላከልኝ እንትን ነው ይመስለው ሌለ የከባባር ሰፈር አለ። የት ከተማ? ለንደን ውስጥ ነው ላከልኝ። ያ ለንደን ውስጥ እንደዛ አለ። ግን ከሁሉም በላይ ደግሞ በርሚንግሃም ብትሄድ በቃ ፒያሳ ሶማሌ ተራ ምናምን የገባ ነው የሚመስል። ህግ አይከበርም። መኪና ደርበ ፓርኪንግ ታደርጋለህ ወደ ጎን። ላይት ምናምን ነገር እንትን አይሉም። በቃ ዘጭ እንትን ያለው በርሚንግሃም ከባድ ነው። ስደተኛ ይበዛል እንዴ በርሚንግሃም። እንትን ነው እኮ ፓኪስታን ነው ኢንዲያ ነው የሚባለው። ኦሮ ተውስቲ ሁለቴ ነው የሄድኩት እዛ ከተማ። ከዛም በኋላ አልሄድም ነው ያልኩት። ቪዛ ደግሞ ተወዷል መሰለኝ። ለንደን የ6 ወር ብቻ ነው። በፊት 3 ወር ምናምን ነበር፣ የወርም ነበር መሰለኝ። እኔ ነው የምታሳዩኝ? ማንቸስተር ከመጣሽ እኔ እመጣለሁ። እኔን ካሳዩኝ። አይ ማንቸስተር ከመጣሽ ነው የሚለው። ከመጣሽ ከተባለ ለሴት ነው ዳኒ። ይሄ ነገር እንዴት ነው? እስቲ ቆይ ይንገሩ። ቪዛ ይጠይቋቸዋል ወደዚህ ለመምጣት። ቪዛ ደግሞ ውድ ነው ደግሞ። ኧረ እንደዚህ ተጀመረ እንዴ? ደግሞ ሳልሄድ አልሞትም። አንቺ እኛ እኮ ኤሮፓ አይደለንም። ምራው ጀመረ የሚጠይቁት ቪዛው እንዴ? በፊት እንደዚህ ነገር አለ? ቪክሊሽ እኛ ኤሮፓ አይደለንም። ሴት ሲያንድ ወር ምናምን እና ሁሉም ተቀይ ከመጀመሩ እንደዚህ ሆነ። እንትን ትሄጃለሽ የኢሮፕ ሄጂና አየርላንድ ከዛ በጀልባ መሄድ ትችላለሽ። ምን አገባሽ? ቪዛ ሳትከፊ አትቆረሽ። እኛ ከኢሮፕ ተገንጥለናል። ሃኒ አይ ነው ዳት በች ግን ለመሄድ ቪዛ ያስፈልግሻል። በቃ አሁን እኮ ኦ ማይ ጋድ አይሽ የጸዳ ከተማ ሲኖርሽ እንደዚህ አይ ዝም ብለሽ ትኬት ቆርጠሽ አገሽ። እኔ መስመር የምትሰጡልኝ ነገር ነው። ለዚህ ልጅ ትንሽ ከሰጣችሁት ያናደናል። ተው 18 ዩሮ እያሉ ነው ያው ቪዛ። ኧረ ውሸት ነው። 18 ዩሮ ምንድን ነው? ኧረ 18 ዩሮ አይደለም። የባስ ነው። ትቀልዳለህ እንዴ? ዩኬ እኮ ነው የምትገባው። 18 ዩሮ ፖርቱጊዝ ጭራሽ። ኧረ በስመ አብ ይቀልዳል። አንተ ዝም በል በእናትህ። ቪዛ ከ6 ወር በላይ አይሰጥም።
እኔ አሁን ጓደኛዬ ገዝተዋል 300 ምናምን የከፈሉ 300 ዩሮ የከፈሉ። ከ6 ወር በላይ ቪዛ አይሰጥም። ለስራ ከሆነ ብቻ ነው ለእንትን የሚሰጥ ለ2 ዓመት። ከ6 ወር በታች የለም ብለዋል። አሁን 6 ወር ነው። ከ6 ወር በታች የለም፣ ከ6 ወር በላይ የለም። አንለስ ለስራ በስራ ምክንያት ኦር እንትን ካልሆነ ከ6 ወር በላይ ይሰጣል ነው እንጂ እንትን ከመጣ የ6 ወር ብቻ ነው የሚሰጥ። 2 ወር በመጣ 1 ወር ከምናምኑን እንትን ነው የምቀመጠው ማንቸስተር ይሻላል። ግን በዛው ልክ ደግሞ ደስ የሚሉ ከተማ ልጁ የኔዘርላንድ ፓስፖርት አለኝ ይላል። በፓስፖርትስ እንደዛም አይከፍልም። እውነቱን የዜጋ ከሆነማ ምንም ቪዛ መጠየቅ አያስፈልግም፣ አይጠበቅበትም። ግን አሁን ተጀምሯል መሰለኝ ዝም ብሎ ትንሽ ክፍያ ማለት when you citizen ኮንክ ኖርማል ነው። ሲቲዝን ከሆነ ዝም ብሎ መሄድ ይችላል። ግን 18 አሁን የሆነ ህግ አውጥተው ነው መሰለኝ ዩኬ 18 ዩሮ ሲቲዝን ካለ ማለት ነው። ጌም አትጫወትም ፋኒ? ከማገለጫው ትጫወቻለሽ? ከዚህ በኋላ ገብቼ እስቲ ቅድም እኮ ይጫወትኩ ነበር፣ ግን አሁን ከዚህ በኋላ ነው ሰው የሚገባው መሰለኝ እኮ። ተጫወታ እንዳንይዘ አይሻል ሴጎ ኦኬ። እኔ ቀጠቀጥኩት ባለፈው አልቻለኝም። ኧረ እኔ አሁን ኮንፊደንስ የለኝም እንጂ እንደ በፊቱ ቢሆን ቀጠቅጥ ነበር። አሁን ግን ስለተውኩት እኔ እንጃ። ታይም ከተጫወቱ ራሱ ዶክተር ስትይ አሁን ኢንስታግራም ስገባ ምንድን ነው ሜሽን ተደራርጋችሁ አይቼ እየሳኩ ማ ከዶክተር ጋር ለዶክተር እኮ ምክር ሰጠው። ትችን ልጅ ጠቅልላት፣ አንተ እሱ ሞስላ ነው አንቺ ሞስላ ነሽ አልኩት። ኖ ዌይ ብሮ ኖ ዌይ ኖ ዌይ። ተጠቃለሉ። እስከ መቼ ወንድም እህት እያላችሁ ትሸመጣጣ? ናይ እንዴ ሙስሊም ስለሆነ ብቻ የኔ ጓደኛ መሆን አለበት ማለት አይደለም እንዴ። ብዙ ነገር አለ። ምን ሆናል? ተይው እሱንስ ወንድሜ አቢ ወንድሜ አለ እንዴ? የለም አለ እንዴ? ደስ ይላል። እንትና ጋ ነው ያለው፣ አቤላ ጋ። አቤልቱ ራስታ አቤል ራስታ ነው። አታውቁትም? ማንችስተር የሚኖር አንድ የፋኒ አስተዋውቀው ነበር። አዎ ራስታ ጋ ነው ያሉት። እኔ ና ተብዬ ነበር አልወጣም ከቤት ብዬ ነው። በዛሬ ቀን ለምን ምን አለ? እኛ እኮ ሰው በሚዝናናበት ቀን መዝናናት ደስ አይለንም። ጀርመንን ከፈለክ ከማንቸስተር የሚበልጥ በጣም የሚያምር ከተማ ሃምቡርግ ነው። ሙንሽንም በጣም ያምራል። ሃምቡርግ በጣም እኔ ማንንም ሰው ወደ ጀርመን ሲመጣ ሪኮመንድ የማደርገው ሀገር ነው። ሃምቡርግ በጣም ያምራል። መምጣት አይቀርም አሁን እኮ ድጋሚ ቢች በል ምን በል በቃ ሁሉ ነገር ያለበት ቦታ። ቢች ታዲያ ሰመር ላይ ነው። ግን ከእንግሊዝ ሲመጡ የእውነቴን ነው የምልህ ጀርመን በጣም ይለይባቸዋል። ኪዮስኩን ላይተው ኪዮስኩ ሲያምር ይላሉ። እኔ ግራ ገባኝ። እንግሊዝ የት ነው የሚጠጡት? ይሄ እንደናላ አይደል? እናንተ ጋር ምንድን ነው የሚባለው የሚጠጡበት ቤት? የቀበሌ ቤት ስም ጠፋብኝ። የሆነ ስም አለው እንግሊዝ የሚጠሩት ስም ፐብ ነው። ምንድን ነው ፐብ አይደለም፣ ኧረ ሌላ ስም ከፐብ ሌላ ምን የሆነ ቀበሌ ቤት ስም። ኧረ ቀበሌ ምናምን የለም። ኖ ፐብ ነው የሚባለው። ስሙን ያረቃ ያመጣዋለሁ እኔ የሆነች አለ የሚጠሯት ስም፣ ወጣቶች የሚሄዱበት ቤት ሁሉም እዛ ነው የሚጠጣው። ሀበሾች ናቸው። ሀበሻም ነጭም። ካውንስል ነው የምትለው? ካውንስል አይደለም። ካውንስለር ቀበሌ ቤት ነው የሄደው። መጠጥ ቤት ካውንስል እኮ ነው እንዴ? ካውንስል ምናምን ጀመራችሁ? ይሄ ካውንስል መኖር አረ ካውንስል እሱ ተሳስቶ ነው። ቀበሌ ቤት እኮ ነው ካውንስል። ዌዘር ስፑን ነው የሚባለው። ዌዘር ስፑን ያ ዌዘር ስፑን ቆይ አንተ ማን የጻፈው ኮሜንት ላይ? በቃ እዛው እየጠጣ ነው የጻፈው። ሙለር ወይ አይንህን ታስታውሳለህ? አይንህን ታስታውሳለህ? አይንህን ታስታውሳለህ ወይ? ያ ምን ሆነ እንዴ? አልገባህም? ይሄው ድጋሚ አብጬ ነው የመጣሁት።
እንዴ አንተ ልጅ ልትሞት ነው እንዴ? እስቲ ኳሳን ኮሜንት ላይ የምጽፍ አይንህን ነው ደግሞ የሚጠበጥቡልህ። በኳስ ተመታ ነው ኖ ኤልቦ በክንዳቸው። ኦኬ እኔም እኮ እዚህ ሞካክራለሁ ኳስ አልኩሽ። አሁን ግን ስራ አልተመቸኝም። ዝም ሶስተኛ የምንድን ነው የቀበሌ ቲም ነው የሚጫወተው። ቀበሌ ትወጃለሽ አንቺ? ምንድን ነው የቀበሌ አይደለም እንጂ የክፍለ ከተማ ጎረቤት ነገር ይመችሻል። የሆነ እሱም ትላለህ። ሶስተኛ ከጀርመኖች ጋር ቀጣቀጥ ነበር። አንተ ከፍተኛ ሊግ ነው የምትጫወተው? እኔ እዚያ እንትን ነው የምትጫወተው ማንቸስተር ቢ ምናምን። አይ ነው ሴሚ ፕሮፌሽናል። አሪፍ ነው። መቀጥቀጥ ነው በዛው። ማንቸስተር አንድ ቀን ይበላል። ባንዲ ችግር የለውም። ይበላል። አኒ ያውራ። ዝም አልክ እኮ። ያዳመጥኳችሁ እኮ ነው። ዳኒ ካለ እኮ ያው እሱ ያውራ። አረ በቃ ሌላ እንትን ኦንላይን ላይ ያለ ሰው ፈልግና ጌም ተጫወት። እኛ ማቀረዘዝ ነው በቃ። እስቲ ፈታ በል በቃ። አይሽ ነቃ በል ሙሌ። በቃ እንገናኝ፣ እናውራለን። ዳኒ ቻው። በቃ ተናደሩ። እሺ ተናደሩ። እሺ ቻው። ዛሬ ረፍት ነው። በቃ ተመችቷል። ይመቸኛል። ቁጭ ያውን በቃ አዲስ ጌም እጫወታለሁ። ጌም ምን ቲክቶክ ሆናል አይደለም። አዲስ የሆነ ጌም ገዝቻለሁ፣ ኦንላይን ጌም። ኦኬ ገስት ላይ ያላችሁ ሰዎች መግባት የምፈልጉ አንዳንድ ቁጥር ጻፉልኝ። እስካሁን ካላችሁ መግባት የምፈልጉ ቅድም የዩኬ ሰዎች ነበር እንዳለ የገቡት። ያው ይቅርታ ከረሳኋቸው። ብሮ ዩርቱ ካምቱ ላይ ብያለ ነው። አንተ ጫን በላቸው። ማውራት አለብህ እየተባልክ እዚህ ጋር አክሴፕት እያደረኩ ላስገባችሁ። ፓፒ ሰላም፣ እንዴት ናችሁ? እንዴት ነው? ራሱ ነው የወጣው። ኔትወርክ ነው መሰለኝ። እንዴ እያስገባው እኮ ነው ጋይስ። እሺ ግቡ። ያው ታስገባችሁ ደግሞ ኔትወርክ አይሰራም። ያው እያስገባችሁ ነው፣ ኔትወርክ አይሰራም። ገስት እያስገባው ስለሆነ ገስት ደግሞ እንዲያወራ እድሉ እየሰጠው ነው እንጂ እስካሁን እያወራው ነበር። አንድ ቁጥር የምጽፉት እንዳስገባችሁ ነው፣ እያስገባችሁ ነው። ኔትወርክ ነው የማይሰራው ከእናንተ ነው እንጂ እኔ ገስት ሳስገባ እናንተ ገስቱ እንዲያወራ ነው እንጂ የእኔ ነሽ። ሰላም ነው ፋኒ? ሰላም ነው አለን። እግዚአብሔር ይመስገን። እንዴት ነሽ? ያለው ማን ነው የሚነቅላቸው? ሞዴሬተር አለ። ስንት ሞዴሬተር ነው ያለ? እኔ እንጃ። እኔ ከበፊት ጀምሮ የሰጠሁት አለ። ከታች ቢነቅል ሰው አለ። ምንድን ነው እንዳለ የሚያሰጣቸው? ኦኬ ስንት ሰው ነው የሰጠው? 3-4 ሰው። እኔ ካልቀየርከው ካልጠፋ እንትን አይደል መሰለኝ። ኦኬ አለ። ከታች አንድ ሰው ነው የነቅለው። ማን ነው እየሰጠ? ኔትወርክ አይደለም፣ ሰው እየሰጣቸው ነው። ኦኬ ሞዴሬተር ጻፈልኝ። ማን የትኛው ነው? አስገባ፣ ያሳያል ሲነቅል። ጠብቀህ ስክሪንሻት አድርገው። ፈጣን ነው። እያስገባህ ሞክረው። የሚወደውን አይነካም። ኧረ ምንድን ነው? ኦኬ እሺ ሞክር እስኪ። አንድ ሰው አስገባ እስኪ ይነቀል።
አንተ ነህ ይላሉ። ኧረ እኔ አይደለሁም። እኔ አብሬ እየደነገጥኩ አንተ ነህ። እጄን ወደ ላይ አድርጌ ልግባ ቪዲዮ ሰላም ሰላም ነው። እንዴት ነህ? አለን እግዚአብሔር ይመስገን። ሁሉ ሰላም አለን ሁሉ ሰላም። ብሔራዊ አልተማርክም? ብሔራዊ ፍላሚንጎ ጋር ብሔራዊ ሳይሆን የተማርኩት ቴዎድሮስ እና አልፋ ትምህርት ቤት ነው እና ገብርኤል ኦኬ ተመርሻል። ብሔራዊ ፍላሚንጎ ጋር ከሆነ ሰፈር ብሔራዊ አልተማርክም ወይ ብዬ ነው። ኖ ከፍላሚንጎ ጋር የሄድኩ የምማረው አፄ ቴዎድሮስ እና አልፋ ነበር። አፄ ቴዎድሮስ ኦኬ። በቃ ይህን ጥያቄ ልጠይቅ ነበረ። አመሰግናለሁ። ዊዝዳኒ አንተ ነህ እንደ እያወጣቸው ያለ? ኧረ እኔ አይደለሁም፣ ዝም ብለው ነው። እሷ እንዴት አላወጣትም? የሆነ ሰው አለ። እኔ ስንት ሰው ነው የሰጠው? እኔ ምን አውቃለሁ? እኔ እኮ አሁን ነው የሰጠኸኝ እኮ ሙሬተ ገና ሳያወራ ነው። እኔ እኮ ብትነቅለው ቢያንስ እኮ መጥፎ ነገር እሱ እንደውም አሁን እሷን ነቅላታለሁ። ዝም በል እያለች ነው። እቺ እንደውም እንዳነሳት ኤደን ትገቢያለሽ? ሰላም አቢጋ አለሁም። ኧረ በደንብ አንብበው። ምንድን ነው ጉዱ? እንዴት ነህ? ማንበብ አይችልም እንዴ? አንተ አታለፍ እንዴ? አቢጋል ሀምብል ጎበዝ ጎበዝ ዳኒ ሀምብል ነች። ግን እንዴ ዝም በል አልሽኝ። ግን እኔ አሁን ሚዩት ላደርግሽ ነበር። ይሁንሽ ትንሽ አሁን። እሺ እንዴት ናችሁ? ሰላም ነው? ይመስገን ሰላም ነው። ፋንሽ እንዴት ነህ? ደህና ነህ? አለን ሁሉ ሰላም። አምሮብሃል፣ ተመችቶሃል? ቴንኪ በጣም። ልጆች ደህና ናቸው? ደህና ናቸው እግዚአብሔር ይመስገን። እሺ እንዴት ነው? የት ነው? ከአዲስ አበባ። ከአዲስ አበባ ሰላም በይልን ሁሉ ነው። ሸገር አይ ደስ ይላል። በዓል እንዴት ነው? እየደረሰ ነው መሰለኝ። አዎ ኒውይራችንም ሁሉም ደረሰ አይደል? ገናው ያ አታወራም ዳኒ? አውራ። እኔ አንተ እንድታወራ ነው የገባሁት። አውራ እስኪ። ኦኬ እኔ ላውራ። ኒውይር አልሽ? ውጪ ነሽ መሰለኝ። ገመት መገመት መብት ነው። አይ ኒውይራችንም ደረሰ ስትይ ነው። እኔ ደግሞ መስከረም አልፎ መገመት ይቻላል ዳኒዬ። እንዴት ነገን አለን? እኔ እኮ ከፊት ያለው እኮ ወይዘሮ ዳኒ የሚል መስሎኝ ምን ጉር ነው እያልኩ። አየሽ እንደኔ ተሳሳትሽ። ያንቺም እኮ እዚህ ጋር ሙሉ ስለማይናበብ አቢጋ አለሁም እኔ ትግረኛ አደረኩት። አቢጋ አቢጌል አዋቀዋለሁ። ለዛ እኮ ተከትዮ መጥቼ እኮ ነው። ኦኬ ዳኒ ታውቃለች እንግዲህ እወቃት ማን እንደሆነች። እኔ አላውቃትም። መች ፎሎ እኮ እንደራረገው። እንዴት ነው የማውቃት? ልጅ ሆነን ነው የምንተዋወቀው። ተው ጭራሽ እቃቃ ተጫውተናል ልጅ ሆነን። አዎ የድሮ የቃቃ ባሌ ነበርክ። አንተ ሁሉ ጉዳለ እስካሁን አልነገረኝም ነበር። ባለጌ ነኝ እኔ እኮ እረሳለሁ። ግን አንቺ ነሽ ያስቀየምሽኝ። እኔ መቼም ጨዋ ነኝ። አይ በዛን ሰዓት ምንድን ነው አንተ ብቻ ነበርክ ወንድና ለዛ ነው። ኦኬ አሁን በዛብሽ። አንተ ብቻ ነበርክ ወንድና ከዛ ያው ሁሉም ሰው አንተን ስለሚፈልግ አንተም ለመምረጥ በጣም ተቸገርክ። ዳስ ዋይ እኔ ያዝናለሁ። ሁሉም ያሳዝኑኛል።